ጥሩ ቡና ጎበዝ ባለሙያ ይፈልጋል። ምክንያቱም የቡና ትክክለኛው ጣዕም እንዲታወቅ የሚፈላበት መንገድ መሰረታዊ ነው። በእርግጥ የቡናው ጥራት ቢለያይም ነገር ግን ባለሙያዎቹ የሚያፈሉበት መንገድ የቡናውን ትክክለኛ ጣዕም እንድንለይ ያደርገናል ይላሉ የዘርፉ ባለሙያዎች ማለት ነው። ይሄ አሁን የምትመለከቱት ቡና በ3 ደቂቃ ውስጥ የተፈላ ነው። ነገር ግን ጣዕሙ ደግሞ በጣም ከፍተኛና በጣም ደስ የሚል ትክክለኛውን ጣዕም እንድናቅ የሚረዳ ነው። ለመሆኑ ቡና በምን አይነት መንገድ ነው በትክክለኛው መፈላት ያለበት ከባህላዊው ከጀበና ቡናው ባለፈ ያለውን የሚለው ልንመለከት አንድ ትምህርት ቤት ነው ጎራ ያልነው። እዛ ያለንን ቆይታና ከባለሙያ ጋር ያደረኩትን ቆይታ ደግሞ ተጋበዙልኝ። ያንቺ አምቢ60 አሪፍ ነው። አንቺን ቡናሽን መጨመር እንችላለን። ብሉሚንግ ውስጥ ካደርግልን ድረስ በጣም ነው የማመሰግነው ቢሊሳ። ቡና እስከዛሬ አልጠጣህም፣ የጀበና ብቻ ከሆነ ስጠጣ የቆየኸው ትክክለኛ ጣዕሙን አላወቅከውም እያልሽ ነበር ከቀረጻው በፊት እና እስኪ ምን አይነት ፕሮሰስ ነው የሚያልፈው ተማሪ ሲማር እንዴት ነው ትክክለኛውን ጣዕም እንድናቅ የሚያደርገን የሚለውን እስኪ ንገሪ ናቸው። እሺ ተማሪዎቻችሁ ወደኛ ሲመጡ መጀመሪያ የሚያውቁት ቆንጆ ቡና ለማፍላት ዋናው የሮስቲንግ ታይፑ ወይም የአቆላል አይነቶቹ ናቸው። እኛ ግን እዚህ ጋር እንዳስቀመጥኩልህ ሚዲየም ሮስት አለ፣ በመካከለኛ ሙቀት የተቆላ፣ እዚህ ጋር ደግሞ ዳርክ ሮስት አለ፣ ጠቆር ብሎ የተቆላ፣ ፕላስ ደግሞ ብለንድ ኮፊ ማለት ሁሉም የቡና አይነቶች አንድ ላይ ተደምረው እንደማለት ነው ብለንድ ኮፊ። ይሄ ደግሞ ሲንግል ኦሪጅን ነው፣ የአንድ ሀገር ቡና እንደማለት ነው። እስቲ ከዚህ በኋላ ያለው ፕሮሰስ ምንድነው? እኔ መጨረሻውን እስከቀምሰው ድረስ ቸኩያለሁ። ለዛ መጀመሪያ የማደርገው አጀስት አደርጋለሁ ግራይንዲንግ ሳይዝ ወይ በደቃቅ ነው ወይ ሸከር ያለ ቡና ነው፣ ውሃይስ ሙቀቱ እንዴት ነው ብዬ ከፈጮት ቡና ጋር ካሊብሬት ለማድረግ እሞክራለሁ። እዚህ ጋር እንደምታየው በከለሩ ማየት ትችላለህ። ትንሽ ገባ ያለ ቡና ነው፣ አረር ያለ ቡና ስለሆነ ቴስቱም የአሻሮ ሞር የመሆን ባህሪ ያለው። ይሄ ግን ሁሉም ነገሩ ባላንስ የሆነ ስለሆነ ቆንጆ ቴስት፣ የምትፈልገውን የኮፊ ፍሌቨር ታገኝበታለህ። አሁን ለዚህ ኮፊ የሚያስፈልገው ሬሲፒ 16 ግራም ኮፊ ነው። የመጀመሪያ የማደርገው ውሃዬ እንዲፈላልኝ አደርጋለሁ። እስከዛ ምን አደርጋለሁ? ኬሚካል ስላለው ፔፐሩ ወይ ደግሞ እቃችን ስናወራ ስለቀዘቀዘ እቃችንን ለማሞቅ ስል ትንሽ ውሃ አደርግበታለሁ። ይሄ ማለት ኤሮፕሬስ ይባላል። እንደ ማሽን ቡና ነው ግን በእጃችን ነው የምንሰራው። ሁሉንም ነገር ጭምቅ አድርጎ የማውጣት ነገር አለው። ምንም ለመቅመስ ያሰብነው ፍሌቨር ምንም የሚቀርብን ነገር አይኖርም ማለት ነው። በነገራችን ላይ አንቺ የት ነው የተማርሽ ይህን ትምህርት? ከቡና ጋር ስለምንድን ወደዚህ ዘርፍ ልትገቢ ቻልሽ የሚለውን ያው ቅድም ዝም ብለን ወደ ስራው ነው የገባ ነው። ቡናው ለመጠጣት ካለ ፍላጎት የተነሳ የት ነው የተማርሽው፣ እንዴት እውቀት አገኘሽ የሚለውን ደግሞ ትንሽ እያጫወትሽ እንቀጥል። እኔ አክቹዋሊ የቡና ፋሚሊ ውስጥ ነው ያደግኩት። ሰው ስለ ቡና ማወቅ በጣም ፍላጎት ስለነበረኝ አቡዳቢ ዩኤኢ ነው ተምሬ የመጣሁት ለ4 ዓመታት። ኮፊ ስፔሻሊስት ማለት ስለ ካፒንግ፣ ስለ ሮስቲንግ፣ ስለ ባሪስታ ኤቭሪቲንግ ኮርሱን ወስጃለሁ አንድ ላይ በአጠቃላይ ፕላስም ደግሞ ሰርቼበታለሁ። አየዋ አሁን እዚህ ላይ ነው እንግዲህ ሁሉም ነገር የቡናውንም ሽታ ሁሉንም ነገር ታገኘዋለህ። ስለዚህ እንደ ድሮ ገብቶ መንተክተክ ጀበና ውስጥ ምናምን የሚባል ነገር የለውም፣ በጭራሽ የለም። ፕላስ ደግሞ ቴምፕሬቸሩን በጣም ሚዲየም ላይ አድርጌ ነው የምሰራው፣ ስንጠጣው ምላሳችን እንዳያቃጥለን። ፕላስ ደግሞ ቡናው በቃ ፐርፌክት የሆነ ቴስቱን እንድናገኘው። መንተክተክ የሚባል ነገር የለም እዚህ ላይ እንጂ እንዳይገነፍል ምናምን የሚባል ነገር የሚገነፍልም አንችልም። ሞክረህ ታውቃለህ እንደዚህ አይነት ቡና? እንደዚህ አይነት ቡና ቀምሼ አላውቅም። ዛሬ ነው ቀምሼ። ይሄ ማለት አክቹዋሊ እንደ ስሪንጅ ነው። ስሪንጅ የመርፌ ስሪንጅ አለ አይደል? ቀስ እያለ ይወጣል ማለት ነው። ቀስ ብለን ስንጨምቀው በአየር ግፊት ነው የሚወጣልን። ያው ስፕሬሶ አለ አይደለ? በማሽን የሚጨመቀው ይሄ በእጅ ሆነ እንጂ አንድ ናቸው። ምን ያክል ጊዜ ነው የሚፈጀው ትምህርቱ? አጠቃላይ አሁን አንድ ሰው መማር ቢፈልግ ምን ያክል ጊዜ ነው የሚፈጅበት? የለም 2 ወር ነው። ግን ተማሪ ፐርፌክት ካልሆነ ሰርቲፋይድ አናደርግም በጭራሽ። ተማሪ በጣም ፐርፌክት ሆኖ አፓረንት ልከ ነው እኛ በቂ ነው ስንል ነው የምንሸኘው። አንደኛ፣ ሁለተኛ፣ ሶስተኛ የለውም እንደ እንትን በጭራሽ የለውም። አንዴ ብቻ ነው የምጠጣው። ያለ ስኳር ነው የሚጠጣው? ኦፍ ኮርስ
አየሁ ሞሮፍ የሻይ ነገርም ይመስላል እንትንም ያለ ይመስላል። ስኳር ራሱ ያምርበት ይጣፍጣል። ይጣፍጣል። ምንም ቴስቱ እንትን አይልህም። ፕላስ ደግሞ እንትን ይሄ የመቆምጠጥ የመብረር ባህሪ የለውም። ግን ደግሞ ቀጭን ነው። አሁን ቀደም እያልኩሽ ነበረና ብዙ ጊዜ እንደዚህ በዘመናዊ መንገድ ቡናዎች ሲፈሉ የጀበናውን ደግሞ የወፈር ያለውን ነገር አናገኘው። ጣዕሙ ግን በጣም ይለያል። ቴስቱ አሪፍ ነው። እንደ ሻይ ነው። አይከብድህም። ኤኒ ታይም ልጠጣ ትችላለህ። ብትበላም ባትበላም በፈለግከው ታይም ልጠጣ ትችላለህ። ዲፍረንሱ ይሄ ነው። ስለዚህ አሁን ቡናን የተለያዩ ሀገራት ላይም ዞረሻል ብዬ አስባለሁኝ እና ምን አይነት ስሜት ይፈጥርብሻል? በተለይ ከቡና ጋር ገና ከልጅነትሽ ጀምሮ ብዙ ቅርብ ከነበርሽ ለቡና ይሄኛው የኢትዮጵያ ሀብት በአግባቡ ደግሞ ዓለም ላይ መገለጽ ያልቻለባቸው ብዙ ነገሮች አሉ። በእርግጥ በኤክስፖርት ሆነ በተለያዩ ነገሮች ከቅርብ ጊዜ ወዲህ ብዙ ለውጦች መጥተዋል እና ግን ጣዕሙ ደግሞ በሚገባው ልክ አለመታወቁ ምን ያክል ቁጭት ይፈጥራል? በጣም ቁጭት ይፈጥርብኛል። ለዛም ነው አንድም ቢዜን ልከፍት ያነሳሳኝ። በጣም ቁጭት አለኝ። አንድ ቡና በምንም አይነት ፐርፌክት ቢሆንም ባሪስታው በደንብ ካልሰራው ቡና ቆንጆ ሊሆን አይችልም። ለዛ ነው እና ለቡናም ጥሩ እንትን ስላለኝ ትንሽ ቁጭት ይፈጥርብኛል መጥፎ ቡና ሳይ በአግባቡ ሳይሰራ ሲቀር። አሁን ግን ካሳየሽኝ በኋላ ደግሞ ምንድነው የፈጠረብኝ ነገር፣ ለምሳሌ የባሪስታ እውቀት ምን ላይ ነው? ለምሳሌ አብዛኛው ማሽኖቹ ናቸው እንትን ያሉት እና ምኑ ምጣኔው ነው ምንድን ነው የተለየ የእሱ የባሪስታውን የባለሙያውን እውቀት የሚፈልገው ነው? አሁን ሰው የባሪስታ ሙያ የሚመስለው ማሽን ላይ ብቻ ወጥቶ ወተትን ማፍላት ነው የሚመስለው ነው። ባሪስታ የሚሰራውን ቡና ማወቅ አለበት። ኤቭሪ ፕሮፋይሉን፣ የተቆላበትን፣ ቴስቱን፣ የቱ ቡና ነው ለዚህ ቡና የሚሆነው የቱ ነው የሚለውን ፐርፌክትሊ ማወቅ አለበት። ሰው የባሪስታ ክላስ ከዚህ የሚጀምረው ለዛ ነው። ቡናን በደንብ ቀምሰው ማወቅ አለባቸው። ዓለም ላይ ቡናችን እንዲታወቅ ቡናችን ላይ በጣም መስራት ነው። ከስር ከገበሬው በደንብ መሰራት አለበት። ከሁሉም ካለው ከስር ካለው ፕሮሰስ መሰራት አለበት። ከዛ በኋላ ደግሞ ለሎካል ማርኬት ቆንጆ ቡና እንዲያቀርቡልን ለኤክስፖርት ስታንዳርድ ብቻ ሳይሆን እዚህ ላለነው ሰዎች ቆንጆ ቡና እንዲያቀርቡልን። በጣም አመሰግናለሁ። እሺ ክቡራን ተመልካቾቻችን እንግዲህ ማንኛውም ወደ ቡና ንግድ ውስጥ የሚሰማራ ሰው የተለያዩ ስልጠናዎችን መውሰድ እንዳለበት ባጭሩ አይተናል ብዬ አስባለሁ። ጥሩ ጊዜ ነበር የነበረን። ጥሩ ጊዜ ሆነላችሁ።